ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ይሁኑ። እንግዲህ ለዛሬ ይዤላችሁ የመጣሁት በዋነኛነት ጥቅሙ ለዲስከለሬሽን ነው። ማለትም ይሄ የተለያየ ቆዳ የሚሰጠን እየተቋቆረ ለሚመጣ ፊት እሱን ለማስተካከል የማቅላት ባህሪ ያለው። ለዛሬ ግን መሰራላችሁ አይነ ስር ለሚያብጥ ብቻ ሳይሆን ለሚጠቋቆርም አይናችሁ ስር ለሚጠቁር በጣም ዋና ጥቅም ያለው ነገር ነው። እኔ ቤቴ ውስጥ ሰርቼ የምጠቀመውና የጠቀመኝን ነው ይዤላችሁ የምመጣው። ባይ ዘ ዌይ ይሄንን ድንቹን ከላጣችሁት በኋላ ስላይስ አድርጋችሁ በቀጭን ትቆርጡትና አይናችሁ ላይ ማድረግ ትችላላችሁ፣ ፊታችሁ ላይ ማድረግ ትችላላችሁ፣ በሱ ማሸት ትችላላችሁ። በጣም በብዙ ነገር በስስ ኮተን ፓድ ክትት እያረጋችሁ እየነከራችሁ መጥረግ ትችላላችሁ። ታዲያ ብዙ ጊዜ አንገታችንን እንረሳለን ፊታችንን ስንንከባከብና ብዙ ጊዜ አንገታችን ከፊታችን ይለያል። ስለዚህ አንገታችሁንም አትርሱ። ይሄ ነገር የማጥራት የማቅላት ባህሪ ስላለው እሱን አንገታችሁን በደንብ አድርጋችሁ ትቀቡታላችሁ። እንግዲህ እንደዚህ ፍቅፍቅ አድርጋችሁ ካወጣችሁት በኋላ ጭምቅ እያረጋችሁ ጁሱን ነው የሚያስፈልገን ማለት ነው። ከተንፓዱን ራሱ ከነከራችሁት በኋላ ጭምቅ አድርጋችሁ አይናችሁ ላይ ልጥፍ አድርጋችሁ ማስቀመጥ ትችላላችሁ። ስፔሻሊ አንደር አይ ከሆነ ሃይ ፒግሜንቴሽን የሚያስቸግራችሁ ይሄ ምርጥ መላ ነው። እንደዚህ ጁሱን ጭምቅ እያረጋችሁ ታወጡታላችሁ። ያው ሲቆይ ይጠቁራል። ስለዚህ ቶሎ ብትጠቀሙት ወይም ደግሞ በእርጎ ትቀላቅሉታላችሁ፣ በሩዝ ዱቄት፣ በበቆሎ ዱቄት፣ በማር በብዙ ነገር አድርጋችሁ ጋይስ ፊታችሁን ቤት ውስጥ በጣም ጤነኛ በሆነ ኦርጋኒክ በሆነ ነገር መንከባከብ ትችላላችሁ። እኔ ብዙ ጊዜ ቤቴ ውስጥ ነው እንግዲህ እንደዚህ አይነት ነገር የምጠቀመውና ለውጡን ታዩታላችሁ። ከዛ በዋናነት የምንፈልገው እንደዚህ ከስሩ ላይ ዝቅጥ ብሎ ያለውን እንደምታዩት ድርቅ ነገር ነው የሚለው ወዲያውኑ ማለት ነው። ግን ማሰል ስታደርጉት ክሬሚ ነው የሚሆነው ወዲያው። መልሶ ስትተውት ደግሞ መልሶ ድርቅ ይላል ማለት ነው። ስለዚህ መገመት አያቅታችሁም። ይሄንን እንደ ክሬም ሲሆን ትቀቡትና ፊታችሁን ሙሉን መቀባት ትችላላችሁ። አይናችሁ ስር ግን ልክ ትቀቡትና ከዛ ድርቅ አድርጎ በቃ ጥር እያለ ይበጣል ማለት ነው። ከዛ ሙልጭ አርጋችሁ ስትታጠቡት ታዩታላችሁ እንግዲህ ለውጡን። ይሄ የሚያብጠው ነገር ቀኑን ሙሉ ጠፍቶ ነው የምታገኙት። ከዛ ደግሞ ለሚጠቋቁረው ነገርም ምርጥ መላ ነውና ይሄንን ተጠቀሙት። በጣም እንደምትወዱት አልጠራጠርም። እኔ በቤቴ ውስጥ የምጠቀማቸውና የጠቀሙኝን ነው ይዤላችሁ የመጣሁት። ሞክሩት፣ ትወዱታላችሁ። ያ እንግዲህ የቀረው ውሃውን ደግሞ ጁሱን ነግሬያችኋለሁ። እንደነገርኳችሁ በቤታችሁ ውስጥ ባለው በምታገኙት በቲማቲም ጁስ ጭምር አንድ ላይ እየቀላቀላችሁ ፊታችሁን መቀባት ነው። በጣም ቀላል ነው። ከዛ በኋላ ግን አንድ 20 ደቂቃ ቆይታችሁ ሙልጭ አርጋችሁ ስትታጠቡት እንግዲህ መልሱን ትነግሩኛላችሁ ማለት ነው ኮሜንት ላይ። እንደሚመቻችሁና እንደምትወዱት አልጠራጠርም። በተረፈ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ማድረግ አትርሱ። ውድድ አደርጋችኋለሁ። በሌላ እስክንገናኝ ባይ